የዛሬ ሰጣ ገባችን ሁለት ጽንፍ ይዞ ነው አይደል የተነሳው እንደሚታወቀው በዙሪያችን ታዋቂዎች ዝነኞች አላችሁና እሺ ዝና እንደ በረከት ነው የምንቆጥረው ወይስ ኃላፊነት በጣም እንዲሰማን የሚያደርግ ወይም ደግሞ ጫና የሚፈጥርብን ነው የሚለው ሁለት ጫፍ ይዘን ነው እናንተ የትኛው ጫፍ ላይ ናችሁ እኛ የትኛው ጽንፍ ላይ ነን ወደ በረከት አዎ ብለሲንግ ነው በረከት ነው ስትይ እኛ በረከት እናንተ ከበደ ነበር ያው ለታሚክስ ስለዚህ ሰጣ ገቡ ይቅርታ ቀጥሉ ነገር ነው እሺ በረከታችን አሳዩን ለማለት ነው በረከታችን ይደርባችሁ እስቲ ከጥሩ ነገር እንጀምርና ብላችሁ የምታስቡትን ነው እሺ እኛ መቋጫና መደምደሚያ ማጠሪያና ማሰሪያ አለ ተሰጥታላችሁ ምክንያቱም አረረመረረም የኢትዮጵያ ሕዝብ የሚያቀን ዝነኞች ነው እናንተም ቢሆኑ በያንስም ቢበዛም በቴሌቪዥን የ8 ወር ዝነኛ መሐላችን አለ እንደ አመቱ ይለያያል እንደ አመቱ እነስቲ ነው ያይበታል በጣም የሚገርም ሐሳብ ነው ያነሳው በእውነቱ የኛ ጽንፍ ብለሲ ወይም ዝና ብለሲንግ ነው ወይም በረከት ነው ብለን እኔና ባልደረባዬ ጆቢ እጩ ዝነኞች ከእናንተ ጽንፍ ጋር እንከራከር ነው ክርክር አትበሉት አክቹሊ ሐሳብ ልውውጥ ነው በሰጣ ገባ እኛ ሐሳባችንን ሰጥተን እንገባለን እሺ ልጀምር ተቀበለን ደግሞ እና እዚህ እናሳድራለን እናዋዛለን ግቡ አመሰግናለሁ እኔ የምከራከርበት ሐሳብ ወይም ደግሞ የምደግፈው ሐሳብ ዝና ብለሲንግ ነው ወይም ጸጋ ነው ወይም በረከት ነው በሚለው ነው ምክንያቱም ሰዎች የሰው መውደድ አይደለ በሰዎች ዘንድ መታወቅ ወይም በሰዎች ዘንድ ኖቲስ መደረግ ነው አይደለ ዝና በብዙ አይነት መንገድ ልንታወቅ እንችላለን ግን እኔ ወክዬ የማወራው በፖዚቲቭ መልኩ ስንታወቅ ወይም በአውንታዊ መልኩ ስንታወቅ የሰው ፍቅር ነው አይደለ ሰዎች ወደውን ወይም ደግሞ ሰዎች አይተውን አውቀውን ነው እሱ ሲሆን በረከት ነው ብዬ ነው የማስበው በርደን የሚሆንባቸው ፖይንቶች አሉ የእናንተ ሐሳቦች ይኖራሉ ብዬ አስባለሁ ለኔ ግን ብለሲንግ ነው ብዬ የማስበው ከሱ ጋር ተያይዞ የሚመጡ ብዙ ነገሮች ስላሉ ሰዎች ዝናን በትክክል ከተጠቀሙበት እንደ ብለሲንግ አብሮ ይዟቸው የሚመጡ ብዙ ነገሮች አሉና እነሱ በረከቶች ናቸው ብለን እናስባለን አንዳንድ ጊዜ ብዙ አርቲስቶች ሲሉ ከሰማችሁ በጣም ዝነኞቹ አርቲስቶች የኛ ገንዘብ የሰው ፍቅር ነው ወይም ያተረፍኩት ሰውን ነው ይላሉ አይደል ስለዚህ በረከት ነው ማለት ነው ብለሲንግ ነው ከየትኛውም ገንዘብ ከየትኛውም ሀብት በላይ በሰዎች ዘንድ መፈለግ የምንሄድባቸው ቦታዎች ላይ ቅድሚያ መሰጠት አለ አይደል በየሄድባቸው ቦታዎች ሰላም ስትባይ ክብር ሲሰጥሽ በጣም የሚገርም ነገር ነው አይደል ስለዚህ ማኔጅ የማድረግ ጉዳይ ነው እንጂ እኔ ብለሲንግ ነው ብዬ ነው የማስበው የቀረኝን 1 ደቂቃ የሚሆን ደቂቃ ለባልደረባዬ ለጆቢና ሰጥቼ የበለጠ የሚያብራራው ይሆናል አመሰግናለሁ ተቀበለናል ዝና ብለሲንግ ነው የምልበት አንደኛው ምክንያት በረከት ከፈጣሪ ነው የሚመጣው ስለዚህ ፈጣሪ ደግሞ በረከቱን በተለያየ መንገድ ይገልጻል በሀብት ሊሆን ይችላል በገንዘብ ሊሆን ይችላል በሰው መውደድ ሊሆን ይችላል ስለዚህ ዝና አንዱ መገለጫው ምንድነው የሰው መውደድ ማለት ነው ስለዚህ አሁን ለምሳሌ በርደን ሊሆንብኝ ይችላል ብዬ ማስበው እንደኔ ሲቹዌሽን ይወሰናል እኔ እንዳለውበት ስታተስ ይወሰናል ማለት ነው ምክንያቱም አንዳንድ ጊዜ በርደን የሚሆንባቸው ከፋይናንሻል አንፃርም ለኔ ፋይናንሻል ስቴብል ካልሆንኩኝ ያዝና ሲመጣልን ያው በርደን ነው የሚሆነው ማለት ነው አመሰግናለሁ ጆቢዬ የኔ ደቂቃ አልቋል እንዴ ያነሳሽውን ሐሳብ በጣም ወድጃለሁ በርግጥ በረከት ነው እንዳላችሁበት ስታተስ ምንድነው የሰው ልጅ አንድ ጊዜ ነው የሚኖረው ብዬ ነው የማስበው ህይወት አንዴ ነው ስንላት ህይወት አጭር ናት ብለን እንላለን እንጂ በአጭሩ ከሆነ የምትመዘነው የምናደርገው ነገር በሙሉ እኛ የፈለግነውና እኛ የምንኖረው አይነት አኗኗር መሆን አለበት ዝና ምን ያመጣል ነፃነት በህይወትሽ ትልቁ ቫልዩ ያለው ነገር ነፃነት ነው አገር የሚዋደቀው ድንበር የሚከበርለት ብዙ ነገር የምናደርግለት ነፃነት ፍለጋ ነው እሱን እያጠበብነው ስንመጣ ወደ ግል ነፃነት ነው የምናመጣው ስለዚህ የግል ነፃነቴን ይነሳል ብዬ ነው የማስበው ዝና ሲመጣ ለምሳሌ የፈለግሽበት ቦታ አንቺን ይመጥናል የሚል በርግጥ ሰው ከፍቅሩ ይመጥናል የሚል የሆነ ፍሬም ያስቀምጥልሻል አንቺ እዛ ፍሬም ውስጥ አለመገኘት በራሱ ያንቺን ነፃነት ነው የሚያሳጣሽ ከፍ ሲል ደግሞ የቤተሰብሽን ነፃነት ፋሚሊ ካለሽ የልጆችሽን ነፃነት የግል ጉዳይሽ የግል መሆን ያቆምና የጋራ ይሆናል እኔ ኮንኩ ምኖረው የኔ ኑሮ ነው ሊኖር የሚገባው እኔ ልኖረው የሚገባው ብዬ ነው የማስበው የሆነ ቦታ ስትገኝ እዚህ ቦታ መገኘት አልነበረብሽም ብሎ ጀጅ የሚያደርግሽ ሰው በጣም ብዙ ነው ደግሞ ሌላ ነገር ወይም ደግሞ መልካም ነገር ስታረጊ ደግሞ ሲገኝ በሱ የሚያጨበጭብልሽ ብዙ ነው ግን መወቀስም መወደስም ቢኖር በራስ ነው ብዬ ነው የማስበው ስለዚህ የግል ነፃነታችንን ከማጣት የመጀመሪያው ቫልዩ ማድረገው ነገር ዝና ሲመጣ የግል ነፃነትን ማጣት
መንገድ ላይ ወክ እያደረግሽ መሄድ ብትፈልጊ እኮ ያንን ላታደርጊ ትችያለሽ። እኛ ሀገር እንደውም ጥሩ ነው። በውጭ ሀገራቶች አይተሽ ከሆነ ውጪ ወክ ማድረግ አይችሉም። በየሄዱበት አቅጣጫ ፓፓራዚ እየተከተላቸው ነው እና ብሪዝ ለማድረግ እንኳን የሚሆን ስፔስ ነው የሚያጡት ማለት ነው። ስለዚህ መተንፈስ ጥያቄ ውስጥ እስከሚገባ ድረስ ምደርሰው ለምን ለየትኛው በረከት ነው ትያለሽ? አንድ ላስገባ ለምሳሌ ብዙ አሁን ትልልቅ ዓለማችን ላይ ያሉት ዝነኞች እነ ማይክል ጃክሰን ሁሉም ዝነኝነታቸው ባመጣባቸው ጣጣ ነው የሞቱት መኖር እስኪያቀታቸው። ሌላውን ተይውና አሁን በቅርቡ እንደውም አንዱ ቻይና ውስጥ የሆነ ምግብ ቤት የከፈተ ሰውዬ የሆነ ቅመሞች ምናምን አድርጎ ከጫካ ውስጥ ምናምን አድርጎ የሚሰራ ሰውዬ ምግቡን እንዲህ ፖዝ ብዬ ነበር ቅድም ስቀጥል ከዚሁ ጀምር እንደ ስታተስ ይወሰናል ብያለሁ። አንዱ ምክንያት ቅድም መቲ እንዳልሽው ተከትሎ የሚመጡት ብዙ ምክንያቶች አሉ ብለዋል። አንድ አባባል አለ፣ ስለ ዝናብ ስትጸልይ ስለ ጭቃውም አንድ ላይ ማሰብ አለብህ ይባላል። እና ምክንያቱም ፈርስት ኦፍ ኦል እኔ ይሄን ወደ ዝና ውስጥ የሚያስገባ ስራ ውስጥ ከገባው እንደሚመጣ ማወቅ አለብኝ ይሄ ነገር። ምክንያቱም ኮምፕሊት መጀመሪያ ማግባት የለብኝም ማለት ነው ወደ ዝና የሚያስገባ ስራ ውስጥ። ስለዚህ እንደ ስታተስ ያልኳችሁ ቅድም ለምሳሌ በጣም ነፃነት ይነፍገኛል ምናምን የሚል ሰው፣ አንዳንድ ሰው በጣም መዝለል የሚለምድ ሰው ወዲህ ለሚል ሰው በጣም ይይዛል ነፃነቱ። ምክንያቱም አንድ ሰው ፌመስ ሲሆን ትምህርት ቤት ነው የሚሆነው። ምክንያቱም አንድ ሰው አንቺ ሲመለከትሽ ትምህርት ቤት ነው። ትምህርት ቤት የሚሆንበት ምክንያት ከአንቺ ብዙ ነገሮች መማር ይፈልጋል። ኢቭን የመቲ ጸጉር ስታይል ብሎ ሊከተል ይችላል፣ አለባበስሽ ሊሆን ይችላል። እሱን ነገሮች ፍለጋ ሰው ሁልጊዜ ትኩረት አይኑ አንቺ ጋር ነው የሚሆነው ማለት ነው። ያን ነገር አንቺ እንደ በርደን ከገለጽሽው እዛ ጋር አንቺ ፌመስ መሆንሽ ለዛ ሰው አሪያ መሆንሽ ትርጉም አልባ ነው ብዬ ነው ማስበው እንደኔ። ከዛ አንጻር ነው። ሌላ ሁለተኛው ደግሞ እንደ ስታተስ ነው ብዬ ማስበው አንዳንዴ አመለካከታችንም ይወስናል። ቅድም እንዳልኳችሁ ብዙ ጊዜ እንደዚህ ከነፃነቴ ነፈገኝ ተብሎ ብዙ እንዴት ነው ታክሲ ሲሳፈሩ ይታያል። ይሄ ከፋይናንሻል ጋር አንዳንዴ ሬዲ ሳንሆንበት ስንገባ በጣም ከባድ ነው የሚሆነው ዝናው ማለት ነው። ስታተሳችን በጣም ሬዲ ሳይሆን ሲቀር ከዛ ጋር አልመጣጠን ሲል በርደን ይሆናል ብዬ ማስበው እንደዛ ነው። እና ኃላፊነት ነው የምትለው? ኃላፊነት። እኔ ጆቢ አመሰግናለሁ። መልስ እየሰጠን እንደሆነ ፕራውድ የሆንኩብህ ፓርትነሪ ነሽ። ጭራሽ ለኛ ሀሳብ ስለሰጠን ደቂቃ አላለቀም ጆቢዬ። እና ሌላ የምትጨምር እና አይደለም ዝናውን ደቂቃውን እንኳን መቆጣጠር አልቻለም። እኔ እንደ ደቂቃው አላለቀም። ይሄ ራሱ አንድ ደቂቃችሁን የመብያ የዝነኞች ታክቲክ ነው። አሁን ያለ ወዲያውኛ ሲቀጥል እና ሰውየው ቅድም ያቋረጠው እና ዝና አይቆረስም ይጠቀለላል። በነገራችን ላይ ዝና አረፋ ነው ይላል አንድ ትልቅ ዝነኛ ሰው። በቃ ዝና ማለት የድራፍት አረፋ ነው፣ እያየው ይከስባል። ጎበዝ ካሉ ዝና ማለት ዘነዘና ነው፣ ጥሩ ካልሰራበት ይመታል፣ ይወቃል። ምን ልላችሁ መሳል ነው አንድ ቻይናዊ ዝና ፈልገሽውም ሳትፈልጊውም በአጋጣሚም በምንም የራቁት ፎቶ ተይዞብሽም ዝነኛ ትሆኛለሽ፣ ተሳደበሽም ዝነኛ ትሆኛለሽ። ለዝና መዘጋጀት አይጠይቅም። ለመብረቅ ዝግጅት ይጠይቃል እንዴ? መብረቅ እንዳይመታኝ ብለህ ዜናውን አይቻለሁ ቅድም ፕሮግራማችሁ። ለሱ ዝግጅት ይጠይቃል? አይጠይቅም። ዝና ሰርተህም ዝነኛ ያልሆናል። መባረክ የሚመጣው በመጸለይ በብሌሲንግ በዝና ዝም አይመጣም ብዬ ላምንም ይችላል። ሲጋራሉ ለምሳሌ አሁን አንዱ ቻይናዊ ምግብ ቤት ዝም ብሎ አነስተኛ የመንደር ምግብ ቤት ከፈተ። እዛ ሲጠቀሙት ቭሎግ የሚሰሩ ልጆች በጣም ወደዱትና ቫይራል አወጡት። ህዝብ ሁሉ ጎረፈ። ሰውየው አልፈለገም። የቻይና መንግስት ደግሞ ይሄ ጤናማ ምግብ ነው እየሰራው ብሎ መንገድ ቤት አስፈርሰው መንገድ ሰሩለት። ሊያቆም ቢፈልግ እምቢ። ይሄ ምግብ መጥፎ ነው ብሎ ቭሎግ የሚሰራለትን ፈልጎ እንኳን ቢያሰራውና ሊጠላ አልቻለም። አንዳንዴ ዝና ስትዘጋጅም ሳትዘጋጅም ዝና ዘነዘና ነው። ዝና ከመባረክ ብቻ ሳይሆን እንዳለችው መኖር የምትፈልጊውን ሳትኖሪ እንድትሞች ያደርግሻል። ስለዚህ ለዝናህን ለምን ተጠቀመዋለህ? ሌላ ርዕሰ ጉዳይ ነው። በሌላ ጊዜ መትዬ ቅድም የገባውብሽን ደቂቃ ጠቅልዩና ዝናውን ብሌሲንጉን እስቲ አጉርሻቸው ነው። ከስታተስ ጋር ያያዝከው ነገር እንደውም ጭራሽ እንትን አደረገኝ፣ ሀሳብ ሰጠኝ። ምንድነው መሰለህ ስታተስ ምንም ይሁን ሰዎች ሊያውቁ የሚገባው በስራ ነው ሊሆን የሚገባው። ብሌሲንግ ከሆነ በስራ ነው በቃ ጋር እሺ። በነገራችሁ ላይ ዝና ሲባል ሁለት አይነት ዝናዎች አሉ። አንዳንዴ በሰው አይን ውስጥ የሚገባና የሰው ልብ ውስጥ የሚቀሩ ዝናዎች አሉ። ብዙ ጊዜ ያ ዝነኛ ሰው ላይ በጣም ተጽዕኖ የሚያደርሰው የትኛው ነው?
የሰው አይን ውስጥ የገባው ሰው ነው። ራንደምሊ ዝም ብለ የሆነች ቪዲዮ ላይ ታየ ቲክቶከር ላይ ታየ ሰዎች በዚህ ዝነኞች አይደሉም እነሱ ጀስት ይታወቃሉ። ጀስት አንኖን ፐርሰን ናቸው። መንገድ ላይ ስታገኛቸው እነዚህ ሰዎች እዛ ቦታ ላይ ማቃቸው ነው የምታስበው። ግን በስራ የምታውቀው ሰው ልብ ውስጥ ያለ ሰው ነው። በልብ ውስጥ የሚያስቀምጡ ዝነኞች አሉ። አንዳንድ ጊዜ ሰው ለእነሱ ሰዎች በጣም በርደን ይሆናል ብዬ የማስበው አንዳንዴ እንዴት ነው በጣም የሆነ ስራ ለመግባት ኢቭን ከመንገድ ላይ ሲያልፉ ሰዎች ተጋፍተው ምን ብለው እሱን ሰውዬ ለመያዝ ምናምን እንደዚህ አይነት ዝነኞች በጣም የሰው ልብ ውስጥ የገቡ ዝነኞች ናቸው። አይን ውስጥ የገቡት ሳይሆን የሰው ልብ ውስጥ የገቡ ዝነኞች ናቸው። ስለዚህ አሁን አንተ እያልከኝ ያለህ የራቁት ቪዲዮ ምናምን የሚያዝባቸው ሰዎች እነሱ የሰው አይን ውስጥ የገቡ ዝነኞች ናቸው እንጂ ልብ ውስጥ አልገቡም። አዎ ሰው ልብ ውስጥ ሲገባ ምክንያቱም የሰው ልብ ውስጥ እንደገባው እስካወቅሁ በጣም እጠነቀቃለሁ። እንግዲህ እሳትን በውሃ እናጠፋ መሆን እሳቱ ላይ እሳት ልጨምርልህ። እሳት በሰነደድናታ በአይንም አስቀረኸው። አሁን ጥሩ እንደውም ኤክስፕላኔሽን እናንተን እየወሰድኩ ነው የምመልስልህ። በአይንም ቀረ በልብም ቀረ ያ ሰውዬ ምንድነው መሰለህ ይታወቃል። ምክንያቱም አሁን እኛ የምናውቃቸው ዛሬ ቲክቶክ ውስጥ አቤል ችግር የለምና የሸዋ አካል የደቂቃች ኧረ ደቂቃውን ቀጥይ መትዬ ይሄ ቪዲዮ ስንት ላይ ከገባ ነው ዝነኛ መጥቶኝ? አዎ ስንት ለምን 15 ሺህ በቃ ከገባ እና ምን ይገኛል በነገራችን ለማለት ፈልጌ በጣም ወድጃለሁ። እሺ እና በቀላሉ እንደዚህ ሲምፕል ኤግዛምፕል እንኳን ሰጥተህ ዛሬ መታወቅ ቀላል ሆኗል። መታወቁ ቀላል ሆኖ ግን መኖሩ ቀላል አልሆነም ነው። ፋይናንሻል ያለ ስታተስ ለመታወቅ ምንም ማተር አያደርግም። የሰራውን ስራ ወይም በጊዜው አንተ እንድታውቅ አይኑ ውስጥም ልብ ውስጥም እንድትገባ የሆነበት ሪዝን ያ ሰው ነው የሚያውቀው። ማን ተመልካቹ ወዳጅ አይደለ የሚያየን ሰው እሱን የሚመዝንበትን አንግል ግን አንተ ልትመጥንለት አትችልም። እና ባከቆረጠኝ ነው ደስ የሚለኝ። ችግር የለውም። አይ በነገራችን ላይ በጣም ብዙ አይነት ዝናዎች አሉ። ዝና የእውነት ለብዙ ነገር እኛ ሀገር ዝና ሊሆነ ፌመስ አለ፣ ሴሌብሪቲ አለ፣ ሱፐርስታር አለ፣ ስታር አለ። አያችሁ ብዙ አይነት ዌር አር ዩ ዳቦ ጆቢነስ ባለሙሉ ነው ማይንድ ሴት እኮ ነው የምልሽ።